ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ወደ ሀገር ቤት ፕሮግራማችን አሁን ተጀምሯል። አድማጮች ሁሌም እንደምናደርገው ዛሬም በቀጠሯችን ተገኝተናል። እናንተስ ወደ ሀገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? ወደ ሀገር ቤት የተሰኘውን ፕሮግራማችንን እንደወደዳችሁት ድንቅ የሆኑ ተሞክሮዎችንም እያገኛችሁበት እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮችን ይዘንላችሁ መጥተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን እንዲደርስ እንጥራለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። የዓለም መንግስታት በተለያየ ጊዜና በበርካታ ስብሰባዎች እንደሚያስረዱት ፍልሰት በመደበኛ መልኩ እንዲከናወንና ለፍልሰተኞችም አስፈላጊ የሆነው ጥበቃና እንክብካቤ እንዲደረግላቸው ሁሌም የሚያነሱት ጉዳይ ነው። አንዳንድ ጥናቶችና ጽሁፎች እንደሚያስረዱት ግን ከዚህ በተቃራኒ ከአፍሪካ ወደ ሳዑዲ ድንበር በሚደረግ ጉዞ በሰው ልጆች ላይ የሚደርስ እጅግ አሰቃቂና አስፈሪ የሰብአዊ መብት ጥሰት እንደሚፈጸም ያሳያል። ይህ የሰብአዊ መብት ጥሰት የሚከሰተው ኢትዮጵያ ከየመን ወደ ሳዑዲ አረቢያ ለመግባት በሚያደርጉት ጉዞ ነው። ጉዳቱም የሚደርስባቸው በሳዑዲ አረቢያ መንግስት ስር ባሉ የደህንነት ኃይሎች ነው ስንል ከዚህ በፊት በወደ ሀገር ቤት ፕሮግራማችን ነግረናችሁ ነበረ። ጥናቱም የሚያሳየው ሆን ተብሎ ኢትዮጵያውያን ስደተኞችን ለመጉዳት ሲባል ድርጊቱ እንደሚፈጸም ያረጋግጣል። ታዲያ እንዲህ ያለ አላስፈላጊ ለሆነ ጉዳትና ጥቃት ራስን ከማጋለጥ ሁሌም ጉዟችንን በመደበኛ መልኩ አድርገን ለሚደርስብን ማንኛውም አይነት እንግልትና ሰብአዊ መብት መጣስ ጉዳት የሚያደርሱብን አካላት በህግ እንዲጠየቁና ለሚያደርሱት ጉዳትም ጥፋተኝነታቸው ታውቆ ተገቢ የሆነ እርምጃ እንዲወሰድባቸው ምቹ ሁኔታን ይፈጥራል። መደበኛውን የጉዞ አማራጭ መውሰድ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ ሀገር ቤት ከምናደርሳችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። የንጋት ኮከቦች ክፍል 22ን ነበር ባለፈው ሳምንት የተከታተላችሁት። ዛሬ ደግሞ ክፍል 23ን እናስደምጣቸዋለን። ባለፈው ሳምንት ፀሐይ ያሰበችው የተሳካ ይመስል ነበረ። ስንጥርን ከርቀት ስትመለከተው ጠርታው የት እንደቆየ ትጠይቀዋለች። እሱም የቆየበትን አስረድቷታል።
ለስራቸው የሚሆን የተወሰኑ ቤቶችን እንዳገኘና በአጋጣሚም የአባቷን ጓደኛ አቶ ስሜነህን እንዳገኛቸውና እሳቸውም ለጓደኛዬ ልጅ እኔ ራሴ የመስሪያ ቦታ አዘጋጃለሁ ብለው ቃል እንደገቡ ስንጥር ለፀሐይ ሲነግራት ፀሐይም ተደስታለች። የዛሬው የንጋት ኮከቦች ድራማችን እንዲህ ተሰናድቶ የእናንተን ጆሮ እየጠበቀ ነው። የድራማው ጸሐፊ አንለይ ጥላሁን ነው። ድራማችንን ጀባ ልበላችሁ። የንጋት ኮከቦች አስተናጋጅ አይሰማውም እንዴ? አስተናጋጅ! አቤት። ይቅርታ ጫጫቱ አላሰማም ብሎኝ ነበር። እሺ ቁርስ ምን አለ? ጨጨብሳ፣ ሳንዱች፣ ገንፎ፣ ፍርፍር። ጨጨብሳ በማር ትሰሩልኛላችሁ? እሱ ይሁንልኝ። እሺ የሚጠጣ ምን ይሁን? ሻይ አርግልኝ። እሺ ፈጥኖ ይደርሳል። ያየሁት ሰው ሁሉ ከተለያየ አካባቢ ፈልሶ የመጣ የሚመስለኝ እኔን ብቻ ነው። ወይ ጉድ! የለም ይሄን ያመለካከት። በእርግጥ ሰው ራሱን ለመቀየር ከቦታ ቦታ ተንቀሳቅሶ መስራቱ ክፋት የለው። ችግሩ ግን በማያውቀው ባህልና አኗኗር ውስጥ እንዴት መኖር እንዳለበት ስለማይረዳ የሚደርስበት ስነ ልቦናዊና ማህበራዊ ቀውሱ ከይከፋ ነው። ከቦታ ቦታ ከሀገር ሀገር መፍለስ ምን ያህል በሰቆቃ የተሞላ እንደሆነ ደጋግሜ የታዘብኩት ነገር ነው። ለምን ግን አሁንም አይምሮ ይሄንን ያመላልሳል? ስንት የሚታሰብ ነገር እያለ እንደኔ ነገር ይሄው ደርሷል። መልካም ቁርስ ይሁን። ወይ ይቅርታ ደረሰ? አመሰግናለሁ። ችግር የለውም። እንዴ ፀሐይ እንደምን አደርሽ? እንዴ መምህር ከየት ተገኘ? እኔማ ቤቴ ነው አንቺ ልጠይቅሽ እንጂ ዛሬ እንዴት መጣሽ? ለመጀመሪያ ጊዜ ነው ከውጭ ቁርስ ስበላ። ከዚህ በፊት እዚህ ቤት ውስጥ 1-2 ጊዜ ምሳ በልቻለሁ። እንደዛማ ከሆነ ቤተኛ ነሽ። ቤተኛ ስትል ቤተሰብ ነሽ ለማለት ነው? እንደሱ ሳይሆን ቤቱን ለምደሽዋል ማለቴ ነው። እሱስ ልክ ነህ። የተወሰነ ቀን ከጓደኞቼ ጋር መጥቻለሁ። እውነት? ጓደኛ ስቴ አብራሽ የምትሰለጥነውን አስታውሽ? ማን ነበረች? ቅመምና ቅመም ሰሞኑን ለምን ስልጠና እንዳልመጣች ጠይቄ ነበር። በነገራችን ላይ የቀረችበትን ጉዳይ ታውቂ ነበር? አረ በጭራሽ አላውቅም። እንዴ በጣም የምትቀራረቡ መስሎኝ ነበር። ከተማ ውስጥ ብቸኛ ጓደኛዬ ናት። ብዙ ነገር በጋራ እናደርጋለን፣ እንመካከራለን። ብቻ ጓደኝነታችን ከልብ ነው። እሱንስ እኔም ተረድቻለሁ። ለምን ከስልጠና እንደቀረች አለማውቅሽ ገርሞኝ ነው እንጂ ሰሞኑን ጥሩ ነገር ላይ ስላልሆንኩ ሰው የማግኘት ፍላጎት የለኝም። ለዛ ነው ያላገኘኋት። ግን በደህና ይሆን የቀረችው? እስኪ ደግሞ ዛሬ ጠይቃታለሁ። አይ እሱንስ አትድገሚ። እንዴ ምን የተፈጠረ ነገር አለ? አንድ እናንተ ሰፈር የሚኖር በረከት የሚባል ጎረምሳ አለ። ታውቂዋለሽ? በረከት ይሄ በቅርቡ ከእስር ቤት የወጣው በረከት። ወይ በሞትኩት አወኩት። በረከት ምን? እሱ አዲስ አበባ ጥሩ ስራ አለ ላስቀጥርሽ ብሎ ወሰዳት አሉ። ውይ አይዞሽ አትደንግጪ። ምን ሀገር ሁሉ የሰማው ነገር እኮ ነው። እንዴት እንዲህ አይነት ውሳኔ ላይ ትደርሳለች ሳትነግረኝ? ማማከር ነበረባት። ልክ ነሽ። ለነገሩ ልጁ የደረቀ እንጨት ያሳምናል እንኳን ሰው። አደገኛ ልጅ ነው የገጠማት። አሁን ገባኝ። ባለፈው ወደ ቤት ስንሄድ ስለ ስራ ስናወራ እንኳን እናንተ የኔም አባት አላለፈለትም ምናምን እያለ ሲዝትብን ነበር። ተራ ነገር መስሎኝ ነበር። አስፈራርቷችሁ ነበር? አዎ ተራ ዛቻ ነበር የመሰለኝ። በተለይ ቅመምን እንገናኛለን አገኝሻለሁ እያለ ሲዝትባት ነበር። አስቀድሞ ነግሯችሁ ነበር። ተዘናጋችሁ እንጂ ያኔ ነበር ለፖሊስ ማመልከት የነበረባችሁ። አስፈራርቶ ነው የወሰዳት? በጥቅም አታሏት ነው ቢባልም እኔ የሚመስለኝ ግን አስፈራርቷት ነው። ያሳዝናል። ስንት ነገር ለመስራት እያቀድን መስሪያ ቤት አመልክተን ጉዳዩን ለፖሊስ ተናግረናል። ውጤቱን ቀጥሎ የምናየው ይሆናል። በጣም ያሳዝናል። የሚገርም መምህር፣ ትናንትናና ዛሬ አይምሮዬ ላይ የሚመላለሰው ሐሳብ በሙሉ ስደት፣ ፍልሰት ነው። በቁም ያቃዥኛል። ለካ ይሄንን ሊያሰማኝ ነው። አይ ተይ፣ ስለ ስደት ማሰብ የለብሽም።
ይልቅ የተማርሽውን ቁም ነገር ወደ ተግባር ለመቀየር መነሳሳት አለብሽ። እሱስ ልክ ነህ። አዎ አየሽ፣ ሰው የውሳኔው ውጤት ነው። ዓለም ደግሞ የምርጫ ማዕድ አለ። ልክ እንደ በየአይነት ነው። የፈለግሽውን እንደምትይውና እንደምትመገቢው። ስለሆነም ምርጫሽ ላይ ከፍተኛ ጥንቃቄ ማድረግ አለብሽ። ይህ እኮ ሁሉም ሰው የሚያደርገው ነው መምህር። ሳይመርጥና ሳይወስን የሚኖራል አይምሰልሽ። ሁሉም ምርጫ፣ ሁሉም ውሳኔ እኩል ውጤት የለውም። ይህ ማለት ሰዎች በህይወታቸው የሚገጥማቸው ነገር ሁሉ የውሳኔና የምርጫ ጉዳይ ላይ የሚመሰረት ነው። ለዚህም ነው ሰው ኑሮውን ሊያገኘው የሚገባውን ውጤት በራሱ መንገድ መስራት ይችላል የሚባለው። ከሰው በላይ በሆኑ ነገሮች ቁጥጥር ስር ሆነን ይህ እንዴት ይቻላል መምህር? የውጤቱ ባለቤት ራሱ ሰው ነው። ኃላፊነቱም የሰው ነው። ምክንያቱም በረከቶች ቀጥለው የሚመጡ ናቸው። ያንቺ ውሳኔና ምርጫ ላይ ተመስርቶ ቤተሰብሽ፣ ጓደኞችሽ፣ ሌላም የሚሰጡ ሽልማትና እርግማን የሚወሰኑት አንቺ ለአንቺ ባለሽ ዋጋ ላይ ነው። ይህ ደግሞ ውሳኔሽና ምርጫሽ የሚሰጥሽ ሽልማት ነው። በዚህ አይነት የሰበቦቻችን ምንጭ ምርጫችንና ውሳኔን ካለመረዳት የሚመጣ ነው ማለት ነው። በትክክል ማስተላለፍ የፈለኩትን ቁም ነገር ስለጨበሽ ውይይታችንን በዚሁ እንደምድመው። ክብረት ይስጥልኝ። አመሰግናለሁ መምህር። ምንም አይደል። በርቺ እንግዲህ በከፍታ ቦታ እንገናኝ። ቻው። እንዴ መምህር፣ ቁርስም አብረን እንብላ፣ ሻይ ቡና አትልም? ስትገቢ ያላየሽኝም እንጂ እኮ ቆይቻለሁ። እሺ አመሰግናለሁ። መልካም ቀን። የንጋት ኮከቦች አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችንም ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች እንደሰማነው ፀሐይ አንድ አስደንጋጭ መረጃ ሰምታለች። ጓደኛዋ ቅመም ሳትነግራት ከቀየው እንደለቀቀች ከአሰልጣኙ አፍ ሰምታ ግራ ተጋብታለች። በረከት የሚባለው ሰውም ጥሩ ስራ አለ ብሎ ወደ አዲስ አበባ እንደወሰዳት ሰምታ ተደነጋግጣለች። ባለፈው በመንገድ ላይ በረከትን ሲያገኙት ያላቸውን ነገር አስታውሳም ጉዳዩን ቶሎ ለፖሊስ ባለማሳወቋ ተቆጭታለች። አሰልጣኟም ምርጫዋን ተጠንቅቃ እንድታከናውንና ሁሉም ጉዳይና ገጠመኝ ለእሷ በምትሰጠው ዋጋ እንደሚወሰን ተነጋግረው ተመራርቀው ተለያይተዋል። ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። የንጋት ኮከቦች ሳምንት ይቀጥላል። ሳምንት ጠብቁን። በተመሳሳይ ሰዓት የንጋት ኮከቦችንና ሌሎችም የወደ ሀገር ቤት ቅንብሮችን ይዘን እንጠብቃቸዋለን። አሁን ደግሞ እስኪ ጠቃሚ መረጃ ላቀብላችሁ። ፍልሰት ለታዳጊም ሆነ ለበለጸጉት ሀገራት ለእድገት ወሳኝ እንደሆነና ቅድሚያ የሚሰጠው ጉዳይ ነው። ከዚህ በተጨማሪ ያገኘሁት ጽሑፍ እንደሚያስረዳው ከፍልሰተኞች ውስጥ ግማሽ ያህሉ ሴቶች ናቸው። ከነዚህ ፍልሰተኞች ቁጥራቸው በርከት የሚለው ደግሞ በወጣትነት እድሜ ክልል የሚገኙ መሆናቸው ልዩ ፍላጎቶችና የሰብአዊ መብት ስጋቶች እንዳሉባቸው ጥናቶቹ ይጠቁማሉ። ለዚህም ነው የተለያዩ የተባበሩት መንግስታት ድርጅት በፍልሰት ጉዳይ ላይ የማህበረሰቡን እውቀት ለመጨመርና በፍልሰት ላይ የሚወጡ መረጃዎችን በመደገፍ ፍልሰትን ከዓለም አቀፍ የልማት እቅዶች ውስጥ ለማካተት እየሰሩ የሚገኘው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞች ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የምታካፍለን አንዲት እንግዳ አለችን። እንግዳችን ስሟን አስተዋውቃን ወደ ውይይታችን አምርተናል። ቆይታችንን ተጋበዙልን። ቤተልሔም ተፈራ እባላለሁ። ያለነው ታጅራ ነው። 05 ቀበሌ አካባቢ ነው ያለነው። ስራ ከፍቼ ነው ያለው። ያው ከስደት ነው የተመለስኩኝ። ሁላችንም ያው ስደት ላይ ስንኖር ብዙ ነገር አለ። ራብ አለ፣ ብቸኝነት አለ፣ ይከፋሻል። ልከሽም ቤተሰብ ደግሞ አይረዳሽም፣ ያጠፋብሻል ብርሽን
አንቺ እንደምትጠብቂው ሆኖ እንዳሰብሽው ሆኖ ራሱ አይጠብቅሽም። ለቤተሰብ ራሱ አርግ ብለሽ ምትልኪው ገንዘብ አርጎ አይጠብቅሽም። የሆነት ስነግርሽ በመደበኛ መልኩ ነው ስትሄጂ ቪዛ አግኝተሽ ከዛ በፕሌን ነው ሄድሽ? ግን ያው በአብዛኛው አሉ እንደዚህ በባህራቸው በባህር የመጡ እነሱ ከባድ ነው። ተጠያቂም የሚጠየቅላቸውም ሰው የለም ማለት አሁን የሆነ ነገር ቢደርስባቸው ከደረሰብሽ ነው። ስላንቺ ማንም የሚቆምልሽ የለም። ወረቀት የለሽም፣ ፓስፖርት የለሽም። አብዛኞቹ እንደውም በእግር የሚሄዱ ፓስፖርት ሳይኖራቸው ነው የሚሄዱት። ባዶ እጃቸውን ይሄዱና ይሰራሉ። እና ያው ኑሯቸው ያስጠላል። ወይ ከወንዶቹ ጋር ይኖራሉ ወይ ማይሆን ህይወት ውስጥ ይገባሉ ምናምን እንደዛ ነው። ያ እንኳን እኔ አልመክርም። መንገድ ላይም ሊቀሩ ይችላሉ። ባህር ላይ የሚቀሩ ብዙ አሉ። መኪና የሚገለበጥባቸው ትሰሚያለሽ። እሱ ከባድ ነው። የእነሱ ህይወት ከባድ ነው። እና እየሰራሽም አንዷ ቤት ልታሳስርሽ ትችላለች። ሰርተሽ ብዙ አመት ሰርታ ደግሞ ያለ ደሞዝ እንድትሰሪላትና አለበለዚያ ደግሞ ልታሳስርሽ ትችላለች። ያለ ደሞዝ ነው የምታሰራሽ። አብዛኞቹ እንደዛ ናቸው። ደሞዝ ብለሽ ብትንትን ብትይ ወረቀት ስለሌለሽ ፓስፖርት ስለሌለሽ ልታሳስርሽ ትችላለች። እሱ ከባድ ነው። ጥሩ አይደለም። በቃ እነሱ ከፋይ ናቸው። እነዚህ ቢሮውም እኮ ብር ነው የሚፈልጉት። አንቺ የለሽም። ባንቺ ነው ጥቅም የሚያገኙት። ስለዚህ አንቺ ላይ ነው ጫና የሚበዛው። በቃ ያ ሰው አረቦቹ ምንም ቢያጠፉት አንቺ ምንም ሳታጠፊ ጥፋተኛ ትሆኛለሽ። እነሱም ስራቸውን ነው የሚያስቡት። ብራቸውን ገንዘባቸውን ለምን ያገኛሉ? አሁን ይሄ አዲስ የመጣላ ወሳሰድ በደሞዝሽ ቢያንስ 1300 የሚከፈልሽ ከሆነ 1000 ብር ደሞዝ ያንቺ ቢሆን 1300 ብር ለቢሮ ሁሌም በየወሩ ከፍ ያለው ለቢሮ ነው። አይደለም በየወሩ 300 ብር ወይ 400 ቢሮ ነው የሚያገኘው ማለት ነው። ኮሚሽን ሰጣ ነው የምትወስደው እቺ ሴትዮ ስትወስድሽ ኮሚሽን። አሁን እኔ ሙሉ ከቢሮ ቢሮ ሄድኩና ከቢሮ ወጣው ከፍዬ ስወጣ በኢትዮጵያ ወደ 400 ምናምን ሺህ ብር ሰው ይዬ ከፈለ ማለት ነው። ከፈለና ወጣው። ያቺ ክፍያ ደግሞ ከሰውየው ጋር እንፈራረማለን። እቺ ክፍያ እዛ ጋር ካልጨረስኩ በስተቀር እኔ ሌላ ቦታ መቀየርም አልችልም። ወይ ወደ ሀገሬ ነው የምመጣው ወይ እዛ ሰውዬ ቤት ነው የምሰራው። ተመቸኝም ደለኝም መንግስት አይጠየቅም፣ ቢሮ አይጠየቅም። በራስሽ ወጣሽ ማለት ነው። አንቺ አሁን እንደዛ አረግሽ? ለምን እንደዛ አደረኩኝ? እኔ ያው ትንሽ ልምዱም ስላለኝ ያው ወይ ሀገራችን እዛ ቁጭ ስለማንድ ሰዎቹ እኔ የምሰራው እዛ ሀገር ሰው አይደሉም፣ ቱርክ ናቸው እና ይዞራሉ ሀገር ላይ። ለዛ ነው እነሱ 2 አመት እዛ ስንጨርስ ወደ ሌላ ሀገር ምናምን ይዘው ሄዱ ለመሄድ። ስለዚህ ኢስታንቡል ምናምን ሄድሽው በእነሱ ቪዛ ማለት ነው። እነሱ ናቸው ቪዛ የሚሰጡሽ። በእንደዛ ትሄጃለሽ። ብር ትልኪ ነበር ወደዚህ ወደ እኔ በየ3 ወሩ ብር ልካለሁ። እዛ ብር አላስቀምጥም ማለት እዛ ብር ማንናምንሽ ታስቀምጫለሽ። ችግር ይገጥምሻል ብዙ ነገር፣ ወይ ከሰዎቹ ጋር የመጣላት ነገር ይኖራል። ሀገሩን አታውቂውም ምንም ማስቀመጭ እንትና የለሽም። ስለዚህ አባቴ ጋር ነበር ብር ምልከው። አሁን የመጣው ህግ ደግሞ ታውቂያለሽ፣ ቀጥታ በራሴ አካውንት ስልክ አይቻልም ነው የሚባለው። አያስሞላም ወይ ደግሞ ዝግ አካውንት መሆን አለበት። እኔ አባቴ ጋር ልካለሁ። አባቴ ወጥቶ እኔ አካውንት ያስገባልኛል። ለራሱ ምልከው ገንዘብ ካለ ለራሱ እንዲጠቀም እንደዛ ነበር እኔ ስልክ ነበር ያስቀምጡልሽ ነበር። ግን አንዳንድ ልጆች እንደዚህ ልከው አደራ ያሉትን ገንዘብ ላያገኙት ይችላሉ። አንቺ ጋር እንዴት ነው? እኔ እንዴት መሰለሽ ስልክ የነበረው ሁሉ ጊዜ የ3 ወሩ ልካለሁ አይደል? የ3 ወሩ አስሞልቶ ደረሰኝ ሜሴጅ ደርሰኝ ነበር። እኔ ደግሞ የኢትዮጵያ ሲሜ ሜሴጅ ብቻ እንዲገባ ካርድ እየሞላሁት ሜሴጅ ብቻ መደወል ምናምን አይሰራም ነበር ድንገት። ከዛ እሱ እና ባይደርሰኝ እንኳን አባቴ ያስገባበትን ደረሰኝ ሁሉ ጊዜ ለኔ ፎቶ አንስቶ ይልካል። ለምን አሁን ያስፈልጋል? አሁን እንደዚህ ለማድረግ ለአንዳንድ ሰው ሊከብደው ይችላል። አባቴ ያላመንሽም ለምን? ግን እኔ ያው ምክንያት ፈጥር ነበር። ደረሰኝ አስፈልጊ ነው እዚህ ለመላክ ምናምን ብዬ አባቴ ይቀበለው ነበር። እኔ ሁሉ ጊዜ ደረሰኝ ከዛ በየ3 ወሩ እሱ ደረሰኝ ይሰጣኛል። እኔ ብር ልክለታለሁ። ደረሰኝ ይልክልኛል። እኔ ብር ልክለታለሁ። ለሱ መልከው ገንዘብ ካለ ግን ለሱ ለብቻው እንጂ በአካውንት አስቀምጥልኝ ብዬ አላደርግም። እንደዛ ያ እንደዛ አልመክርም። ገንዘብ ሰው ጋር ይቀመጥ ማለት ትንሽ እንደዛ ነበር እኔ ምልክለት። ያው ለራሱ ነው የላኩት ገንዘብ ነው ያጠፋው እንጂ የራሴን አስቀምጠው ጠበቁሽ። አካውንት ስለሆነ ማውጣት አይችልም። በጣም ጥሩ። ምን ያህል አመት ሰራልሽኝ? ሁሉም አመት ተደምሮ ሁሉም አመት ሲደመር ወደ 6 ነው የመጣው። ወደ 6 አመት። አሁን እዚህ ጋር ያገኘውሽ ቆንጆ ቤት ከፍተሽ የመጫወቻ ዞን ነገር ናት። ቡና ሻይ ቡና አለሽ ምናምን። ከዛ ባመጣሽው ገንዘብ ነው የከፈትሽው? በዛ ባመጣው ገንዘብ ከፈትኩኝ። ቤት ገዛው። ቤትም ገዛሽ? ይሄኛው የትኛው ነው ቤቱ? ቤቱ እዚህ አይደለም። እዚህ አይደለም። ሰፈሬ ላይ ቤት ገዛው።
አንዳንድ ማስተካከላቸው ነገሮችም ነበሩ አስተካከልኩኝ እዚህ ደግሞ ስራ ከፈትኩኝ ማለት ነው እንደዛው ሆኜ እየኖርኩ ነው ጥሩ ነው እግዚአብሔር ይመስገን እስቲ እንደው አሁን ለመሄድ የሚያስቡ ልጆች አሉ አይደለ ለነሱ ምንድነው ካንቺ ልምድ በመነሳት ምንድነው ማድረግ ያለባቸው መጀመሪያ ከመሄዳቸው በፊት መብታቸው ተጠብቆ መኖር እንዲችሉ ምንድነው ማድረግ ያለባቸው የመጀመሪያ እኔ በመጀመሪያ አሁን እንዳልኩሽ ነው በሬ ተሽጦ መሬት ተሽጦ ነው የሚሄዱት አብዛኞቹ እኔ እንደዛ ነው ያየሁት እኔ እንግዲህ ሲሄድ እኔ በራሴ ነው የሄድኩኝ ያልኩሽ አብዛኞቹ አሁን የሚሄዱት በሬ ተሽጦ ምን ተደርጎ ነው የሚሄደው ግን በዛ በሬ በተሸጠው ገንዘብ መስራት መፍጠር አሁን እኛ ሰነፍ ነን አይደለም ስንባል እዛ ሄደን ጧት 12 ሰዓት ተነስተን እስከ ማታ እስከ ሌሊት እንፈጋለን ልክ እንደዛው እዚሁ አገርሽ ላይ አንቺ በትንሹ ከፍታ ብትሰራ ብዬ እኔ እንደዛ ነው መክረው እኔ ስደት ማንንም ይሄድ ብዬ አልመክርም ብትሄድ ደሞ ሆኖም ደሞ ከሄደችም ገንዘቧ በራሷ አካውንት መቀመጥ አለበት ብዙ አመትም መቆየት አያስፈልግም የሆነ መንቀሳቀሻ ይዛ መመለስ አለባት የቤተሰብን ጎዶሎ ሞላለሁ ካልሽ የቴኔ ምናምን ካልሽ በቃ አትኖሪም ለራስሽ ማለት ነው ወይ እድሜሽ አልፎ ትመጫለሽ ልጅሽ ላትወልጂ አሉ ብዙዎቹ አንቺም ልታይ ትችያለሽ አሁን ብዙ አመት ሰርተው መጥተው መውለድ ማይችሉ ብዙ አሉ ገንዘብ አምጥተው ምናምን ያለቀሱ ነው ለምን ሄድኩ ብለው ማለት ነው ይሄን አንቺ ስትነግራቸው ያልሄዱ ሰዎች አይረዱሽም በጭራሽ አይረዱሽም ወይ ደግሞ እኔ ታናሽ እህቴ አሁን ልሄድ ልትል ትችላለች አትሄጂ ምናምን እንደ ለራሷ ሰርታ አምጥታ ነው የሚሄዱሽ ግን እዛ ያለውን ስቃይና እንትኑን ከስንት አንዱ ነው በሰላም ሀገርሽ ገብተሽ የሆነ ነገር ፈጥረሽ እኔ በሰላም መምጣት ለኔ ትልቅ ነገር ነው እውነት ነው ካሳለፍኩና ከደረሰብኝ ነው እና አዲስ የሚሄዱ ልጆች እኔ ባይሄዱ የምመርጠው ሌላ ምንም አዲስ መጨመረው ነገር የለም ባይሄዱ በቃ እዚሁ በደንብ መስራት ትንሽ ትልቅ ሳይባል ስራ ሳይናቅ መስራት አለባቸው እንጂ እንዲሄዱ እኔ አልመክርም ሄደው ደግሞ ያው እንደ ነገርሽኝ ከስንት አንድ ነው እድል ነው እንግዲህ ጥሩ አጋጣሚ የሚያገኙትና ላይመች ይችላልና ሳይመቻቸው ሲቀር መመለስ ይፈልጋሉ ለመመለስ ምን ይዤ ልምጣ የሚባል ነገር አለ አንድ ሁለት እዚህ ከመጡ በኋላ ቤተሰብ የሚጠብቀው ነገር አለ ምናምንና እስቲ ከቤተሰብስ ምን ይጠበቃል እንደው እነዚህ ልጆች እንደው ሳይመቻቸው ቀርቶ ቢመለሱ ቤተሰብ እንዴት ነው መቀበል ያለበት ጎረቤት ዘመድ ወዳጅ በጣም አስቸጋሪ ነው እነሱ የሚሄዱም ልጆች ይሄንን ነው የሚያስቡት ችግር ገጥሞ አሁን ሄዳ ባዶ አመጣች ከመባል ብሎ ብዙ እንተላላሉ ቤተሰቦቹም ደግሞ ይሄን ጫና ባያደርጉ በቃ ልጆች እዛ በጣም ብዙ ስቃይ አለ የእውነቴ ነው በጣም ብዙ ስቃይ አለና ልጆች ካልተመቻቸው ይመለሱ ገንዘብ እኮ ምንም የሆነ ሳለ ታገኛለሽ የሆነ ሳለ ታጫዋለሽ ነው እጂ ልጅ እዛ ልትታመምብሽ ሁላ ትችላለች ሞቶ የሚመጡ አለ አይደል ብዙ ነገር ስላለ ካልተመቸ ካልሆነ እቺ ልጅ ከዚህ ሲሄዱ መጀመሪያ መከታተል አለባቸው እናትና አባት ቢሮ ላይ ያለው ነገር በደንብ ስለሄደች ብቻ ብር ብቻ ማለት አይደለም ያለባቸው እሷ ደህንነትን ማስጨነቅ አለባቸው ከዛ እነዚህ ልጆች ካልሆናቸው ካልተመቻቸው እየተራቡ እየተጎዱ መደፈርም እንዳልኩሽ እንዳለ መገደልም ብዙ ነገር አለ ይሄ ሁሉ ነገር ከሚመጣ እቺ ልጅ ካልተመቻት ቤተሰብ መቀበል አለባት ነይ ማለት አለባቸው እንጂ ስሪ ቻይ እንዳመጪ ስትበይ አንቺ በጣም ጭንቅላትሽ በጣም የሆነ ሳላይ ነው ማለት 5 ወር ድረስ ጭንቅላቴ ልክ አልነበረም በቃ ለምን አንደኛ ነፃነት አትቻለሁ ሁለተኛ ብቸኝነት ይሰማሻል ቤተሰብ የሚያስብሽ ገንዘብ እንድትልኪ ነው እንጂ ሄደሽ ባዶሽ እንድትመጪ አይፈልግም እዛ ደግሞ ያቃሉ የእውነቴን ነው ማለት እነሱ ራሱ እዛ አረቦቹ ያቃሉ ቤተሰብ ገንዘብ እንድትልኪላቸው ነው እንጂ እንድትመለሽ እንደማይፈልጉ ታንቀቆ ስለሚያውቁ እነሱ በጣም ጫና ተቸግረሽ አይደል እንደመጣሽ ምትበይ አይደል ተሻለ እንደመጣሽ ምናምን ተብሎ በጣም ብዙ ጫና ይበዛባቸዋል እና ቤተሰብ እቺ ልጅ ካልተመቻት ትምጣ እንጂ አትምጣ እንደ ጎረቤት እንዲ ስለ ጎረቤት ስለተወራ አይደለም እቺ ልጅ ሞታ ብትመጣስ ምን ጎረቤት ምን አተረፈላት የሚያደርጉላት ነገር የለም ታማ ብትመጣስ ስለዚህ እቺ ልጅ ጤነኛ ሆና መምጣት ለቤተሰብ ደግሞ ጥሩ መሆን አለበት እንጂ ግዴታ መሳካት አለበት መስራት አለበት ተብሎ የሆነ ሰው መግፋፋት አያስፈልግም ብዬ እንተናላለሁ ምን ታስቢያለሽ እስቲ አሁን ስለ ወደፊቱ አገባሽ ወይስ ትዳርን በተመለከተ ከዛ ደግሞ ራስሽን ከማሻሻል አንፃር ጥሩ ላይ ነሽ ያለሽው አሁን እኔ እግዚአብሔር ይመስገን ባለኝ ነገር ትንሽም ትልቅም ቢሆን አመስግኜ ነው የምኖረው እግዚአብሔር ይመስገን ነው ልጅ አለችኝ እግዚአብሔር ይመስገን 10 አመት ልጅ አለኝ 10 አመት ወልደሽ ነው የሄድሽው ማለት ነው እኔ ወልጄ ነው የሄድኩኝ 10 አመት ልጅ አለች ያው ከተዳራ አሁን ተለያይተናል አሁን ያው እየሰራው እንደዚህ እየኖርኩ ነው ብቻዬ
ትዳር አሁን ልጃለችኝ እግዚአብሔር ይመስገን። እንደው ልጅሽን ምን ሆና ማየት ትፈልጊያለሽ? ልጄ አድጋ ጥሩ ቦታ ደርሳ እሷን ጥሩ ቦታ ለማድረስ ነው የምታገለው። አሁንም የምኖረውም ለእሷ ነው። የምሬት ነው የምልሽ። እና እሷን ለማስተማር ለእሷ በቃ ጥሩ እናት ለመሆን ነው የምታገለው። ስለዚህ አታስበልኝ። እሺ እናት አባት እንዴት ነው? የኔ እናት አባት ደህና ናቸው። አንቺ እዛ በነበርሽ ጊዜ እነሱ ናቸው የሚጠብቁት የነበረው? አይደለም የልጄ አባት ጋር ነች እሷ ጋር ነች። እነሱ ቤተሰብ ጋር ነች። አልሰጡኝም። ያው ጥሩ በጣም ስለምወዳቸው ምንም ከማስከፋቸው ብዬ አልወሰድኳትም ማለት ነው። ግን ያው እንደ ቤተሰብ ነው፣ እንደ ተለያየ ሳይሆን እንደ እናትና እንደ አባት ነው ሆኖ ያለነው። እዚሁ ቅርብ ናቸው። ለዛ ነው እኔም እዚህ መጥቼ ስራ ከፍቼ ያው አጠገቧም ለመሆን ብዬ እዚህ ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ከእንግዳችን እንደተረዳ ነው በሄደችበት ሀገር በርትታ በመስራቷና ገንዘቧንም በአግባቡ በመያዟ አሁን ላይ ከራሷ አልፋ ልጇን ብሎም ቤተሰቧን ለመደጎም በቅታለች። ይህ ደግሞ የሚያሳየን ሁሌም መደበኛ የሆነውን የፍልሰት አማራጭ መጠቀማችን ለስኬታችን አንዱ ምክንያት እንደሆነ፣ ከዛም በሰው ሀገር በምንሰራበት ወቅት የምናገኘውን ገንዘብ በአግባቡ መያዝ እንዳለብንና እዚህም ከመጣም በኋላ ለመልካም ተግባር ብናውለው ከራሳችን አልፈን ለሌሎች የሚተርፍ ለሀገር ለወገን የሚበቃ ስራን መስራት እንደምንችል የዛሬዋ እንግዳችን ማሳያችን ናት። እናንተስ እምን ላይ ናችሁ? እስኪ እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ ሀሳብ አስተያየታችሁን እንካችሁ በሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተ ዘመድ ለውጣለሁ ብላችሁ ከሀገር ከወገናችሁ ርቃችሁ ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን እያዳመጣችሁ ነው የምትገኙት አድማጮቻችን። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በየሳምንቱ ወደ እናንተ ጆሮ እንዲደርስ እንጥራለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን በ0944 088998 ላይ። የዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆን ዘንድ መልካም ምኞታችን ነው። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል
በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት